በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የመርሃ ግብራችን ተከታታዮች እንደ እግዚአብሔር ፈቃድ ባለፉት 4 ሳምንታት በቅዱስ ያሬድ ትምህርት መሰረት እያንዳንዱ የአብይ ጾም ሳምንታት ምን እንደሚባሉ አይተናል። ይሄ ሳምንት ደግሞ አምስተኛው ሳምንት ደብረ ዘይት ይባላል። በቤተክርስቲያናችን ሥርዓትና ትምህርት መሰረት እንግዲህ ቤተክርስቲያን ሁሉ ጊዜ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ዳግም መምጣት የምታምን የምታስተምር የምትሰብክ ብትሆንም በዚህ በአብይ ጾም የሱባኤ ወቅት እንደመሆኑ መጠን አምስተኛውን ሳምንት ደብረ ዘይት ብላ ታስባለች። እንግዲህ ብዙዎቹ በቤተክርስቲያን የሚከበሩት በዓላት በብዛት ያለፉ ነገሮች እየተነሱ እየተሰበኩ የሚከበሩ በዓላት ናቸው። ደብረ ዘይት ግን ገና ያልተፈጸመ ነው። ሌሎቹ ለምሳሌ ትንሳኤን ብናከብር ትንሳኤ የተፈጸመ ታሪክ ነው። የእርገት በዓልን ብናከብር እርገትም የተፈጸመ ነው። ልክ እንዲሁ ሌሎችንም በዓላት ስናከብር የተፈጸሙ በዓላቶች ናቸው። ይሄ የደብረ ዘይት በዓል ግን ያልተፈጸመ በዓል ነው። ወደፊት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በግርማ መለኮት በክበበ ትስብእት የሚመጣው ወደፊት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ያለፉ በዓላትን ያለፉ ታሪኮችን እያነሳች ያለፉ ክስተቶችን እያነሳች ብቻ ሳይሆን ገና ወደፊት በዓለም ፍጻሜም የሚሆነውን ነገር አስቀድማ ታውቃለችና ደብረ ዘይት ብላ ታከብራለች ማለት ነው። እንግዲህ የደብረ ዘይት በዓል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ደቀ መዛሙርቱ የመምጣትና የዓለም መጨረሻ ምልክቱ ምንድነው ብለው በጠየቁት ጊዜ እያንዳንዱን ምልክቶች የነገረበት እንዲሁም ደግሞ በየዘመናቱ የሚነሱ ሰዎች በተለይ ደግሞ የዓለም ፍጻሜ እየቀረበ ሲመጣ የሚነሱ ሰዎች ምን አይነት ጥንቃቄ ሊወስዱ እንደሚገባቸው ግልጥ አድርጎ ያስተማረበት ቀን ነው ማለት ነው። በወንጌል በማቴዎስ ወንጌል በምዕራፍ 24 ከቁጥር 1 ጀምሮ እስከ ፍጻሜ ቁጥር ድረስ ታሪኩ ተነግሮናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመቅደስ ወጥቶ በሄደ ጊዜ ደቀ መዛሙርቱ ወደርሱ ቀርበው ይላል ቤተ መቅደሱን አሳዩት። የቤተ መቅደሱን ግንቦች እያሳዩ ምን አሉት ይላል የቤተ መቅደሱን ውበት አሳዩት ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስም ምን አላቸው? እውነት እውነት እላችኋለሁ በዚያ አታድንቁ፣ ነገር ግን ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ አስተማራቸው ይላል። እንግዲህ የዚህ የጌታችን የኢየሱስ ክርስቶስ ትንቢታዊ ንግግር ደቀ መዛሙርቱን አስደነገጣቸው። በዚህ ምክንያት ወደርሱ ቀርበው ለብቻቸው በሆነ ጊዜ ወደ ደብረ ዘይት ተቀምጦ ሳለ ጌታ ሆይ የመምጣትና የዓለም መጨረሻ ምልክቱ ምንድነው ብለው ጠየቁት ይላል። እንግዲህ የመምጣትና የዓለም መጨረሻ ምልክቱ ምንድነው የሚለው ጥያቄ ቅዱሳን ደቀ መዛሙርቱ ጥያቄ የሁላችንም ጥያቄ ነው። አባቶቻችን ቅዱሳን ሐዋርያት ይህንን ጥያቄ በመጠየቃቸው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ አስቀድሞ ከምጽአቱ ቀን አስቀድሞ የሚከሰቱ ነገሮችን እንድናውቅ አድርጎናል ማለት ነው። እንግዲህ ጠቅለል አድርገን ለመመልከት ያክል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የመምጣትና የዓለም መጨረሻ ምልክቱ ምንድነው ተብሎ በተጠየቀ ጊዜ የመለሳቸው ወይም የሚታዩ ምልክቶችን አንኳር አድርጎ አስቀምጧቸዋል ማለት ነው። እንግዲህ ደቀ መዛሙርቱ ለምንድነው ንገረን ይህ መቼ ይሆናል የመምጣትና የዓለም መጨረሻ ምልክቱ ምንድነው ብለው የጠየቁበት ምክንያት አላቸው። የመጀመሪያው ምክንያት ምንድነው? የሚመጣው እና የሚፈርደው እርሱ መሆኑን ስለሚያውቁ ነው። የሚመጣው የሚፈርደው ለኃጥአን ፍዳቸውን ለጻድቃን ደግሞ ዋጋቸውን የሚሰጥ ልዑል እግዚአብሔር ራሱ አምላካችን ኢየሱስ ክርስቶስ ነው። ቅዱሳን ደቀ መዛሙርቱም ይሄንን ስለሚያውቁ ንገረን ይህ መቼ ይሆናል የመምጣትና የዓለም መጨረሻ ምልክቱ ምንድነው ብለው ጠየቁት ማለት ነው። ስለዚህ አንደኛ ለፍርድ የሚመጣው እግዚአብሔር እርሱ መሆኑን ስላወቁ፣ ሁለተኛ ደግሞ የሚመጣባትን ቀን ጌታችን ኢየሱስ ክርስቶስ የሚያውቃት ስለሆነ ነው የጠየቁት ማለት ነው። ይሄ ደግሞ ወደ ብሉይ ኪዳን ስንሄድ አባቶቻችን ነቢያት አስቀድመው ጌታችን ኢየሱስ ክርስቶስ እግዚአብሔር እንደሆነና ለፍርድም የሚመጣው የሚፈርደው እሱ መሆኑን አስተምረውናል። ለምሳሌ ልበ አምላክ ክቡር ዳዊት በመዝሙረ ዳዊት መዝሙር 49 ቁጥር 2 ላይ ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል ይላል። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል ዝምም አይልም፣ እሳት በፊቱ ይነዳል በፊቱም ብዙ አውሎ አለ ይላል። እንግዲህ ከክብሩ ውበት ከጽዮን ማለት
ከድንግል ማርያም በነሳው ስጋ ይሄ በክበበ ትስብእት ይባላል። ከክብሩ ውበት ከጽዮን በግርማ መለኮት በክበበ ትስብእት የሚባለው ይሄ ነው። ከክብሩ ማለት በግርማ መለኮት ውበት ከጽዮን በክበበ ትስብእት ጽዮን ከተባለች ከድንግል ማርያም በነሳው ስጋ እግዚአብሔር ግልጥ ሆኖ ይመጣል። እንግዲህ ግልጥ ሆኖ ይመጣል ማለት ደግሞ አንዳንድ ሰዎች ኢየሱስ ክርስቶስ ይመጣል ሲባሉ እንዲሁ በሐሳብ ብቻ የሚመጣ ይመስላቸዋል እንጂ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመጣው በግልጥ ነው። እንዲሁም ቅዱስ ዮሐንስ እንደውም በዮሐንስ ራእይ ምዕራፍ 1 ከቁጥር 6 ጀምሮ እንደነገረን የወጉት ሁሉ ያዩታል ይላል። የምድርም ወገኖች ስለርሱ ዋይ ዋይ ይላሉ። የወጉት ሁሉ ያዩታል፣ የምድር ወገኖችም ስለርሱ ዋይ ዋይ ይላሉ ይላል። ስለዚህ አምላካችን ኢየሱስ ክርስቶስ በዕለተ ምጽአት እንዴት ሆኖ ነው የሚመጣው? ግልጥ ሆኖ ነው የሚመጣው። የወጉት ሁሉ እያዩት፣ የሰደቡት ሁሉ እያዩት፣ የነቀፉት ሁሉ እያዩት፣ በክደትና በኑፋቄ እንዲሁም በጥርጥር የካዱት ሁሉ እግዚአብሔርነቱን የካዱ የባሪያ አምላክነቱን የካዱ ፈጣሪነቱን የካዱ ሰዎች ሁሉ እያዩት ግልጥ ሆኖ ይመጣል ማለት ነው። ለዚህ ነው ልበ አምላክ ክቡር ዳዊት ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል አለ። እንግዲህ የሚመጣው ጌታችን ኢየሱስ ክርስቶስ እግዚአብሔር ነው። የሚመጣው ጌታችን ኢየሱስ ክርስቶስ አምላካችን ነው። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል፣ ዝም አይልም። እንግዲህ ሁለት አይነት አመጣጥ ነው ጌታችን ኢየሱስ ክርስቶስ ያለው። የመጀመሪያው የትህትና አመጣጥ ነው። የትህትና አመጣጡን በቤተልሔም ዋሻ በከብቶች በረት በተወለደ ጊዜ ከድንግል ማርያም በ5500 ዘመን ፍጻሜ በተወለደ ጊዜ መጥቷል። ያን ጊዜ ዝም ብሎ ነው የመጣው። ነብዩ ኢሳይያስ በምዕራፍ 53 ላይ እንደተናገረው በሸላቾቹ ፊት ዝም እንደሚል በግ ዝም ብሎ ነው የመጣው። እነ ጲላጦስ እነ ሄሮድስ እነ ሃና እነ ቀያፋ እነዚህ ሁሉ ሲዘብቱበት አይሁድ ሁሉ ሲዘብቱበት ዝም ብሏል። ገዢው እስኪደነቅ ድረስ ዝም አለ ተብሎ ተጽፏል። እስከዚህ ድረስ በመጀመሪያ አመጣጡ አምላካችን ኢየሱስ ክርስቶስ ዝም ብሏል። አሁን ግን በዳግም ምጽአቱ በሁለተኛ አመጣጡ ግን አምላካችን ዝም አይልም። ጻድቃንን ኑ እናንተ አባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግስት ውረሱ ይላቸዋል። ኃጣንን ደግሞ እናንተ ኃጢአተኞች ከኔ ወግዱ ሂዱ ብሎ ይፈርድባቸዋል ማለት ነው። ስለዚህ ዝም አይልም፣ እሳት በፊቱ ይነዳል ብሎ አስቀድሞ ልበ አምላክ ክቡር ዳዊት ተናግሯል ማለት ነው። ስለዚህ አባቶቻችን ቅዱሳን ሐዋርያትም ይህ የነብዩ ዳዊትን ትንቢት ስለሚረዱና ስለሚያውቁ ጌታችን ኢየሱስ ክርስቶስ እግዚአብሔር እንደሆነ አምላካችን እንደሆነ ስለሚያውቁም ጭምር ንገረን ይህ መቼ ይሆናል? የመምጣትና ያለ መጨረሻ ምልክቱ ምንድነው አሉት ማለት ነው። ሁለተኛ ነገር ደግሞ ነብዩ ዘካርያስ በትንቢተ ዘካርያስ ምዕራፍ 14 ቁጥር 5 ላይ ምን ብሎ ተናግሯል? አምላኬ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል። እንግዲህ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ እንደሚመጣ ተናግሯል። ቅዱሳን ሐዋርያቱም ይህንን ተረድተው የመምጣትና ያለ መጨረሻ ምልክቱ ምንድነው ብለው ጠይቀውታል። አስቀድመው ደግሞ በመንፈስ ቅዱስ የተቃኙ አባቶቻችን ቅዱሳን ነቢያትም ምን ብለው ተናገሩ? ለምሳሌ ነብዩ ዘካርያስ አምላኬ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል፣ እግሮቹም በደብረ ዘይት ላይ ይቆማሉ ይላል። እንግዲህ ደብረ ዘይት ማለት የዘይት ተራራ ማለት ነው። ማውንት ኦፍ ኦሊቭ ይሉታል። ይሄ ለዘይት መጭመቂያነት የሚያገለግሉ ቅጠሎች የሚበቅሉበት ተራራ ነበር። በዚህ በቅጠሉ ደብረ ዘይት ተራራ ወይ ደብረ ዘይት ተብሏል፣ የዘይት ተራራ። እንግዲህ ነብዩ ዘካርያስ ምን አለ? አምላኬ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል፣ እግሮቹም በደብረ ዘይት ላይ ይቆማሉ፣ ለሁለትም ይሰነጠቃል። ደብረ ዘይት ለሁለት ይሰነጠቃል። እንዲሁም ኃጣንን ምን ይላቸዋል? በዚያ ጊዜ እናንተ ትሸሻላችሁ ወዮላችሁ እያለ ነብዩ ዘካርያስ ይናገራል ማለት ነው። ይህ ብቻ አይደለም። አምላካችን ኢየሱስ ክርስቶስ በዚህ ቀን የሚመጣው ለእያንዳንዱ እንደ ስራው መጠን ሊከፍል ነው። ይህንን በተመለከተ ነብዩ ኢሳይያስ ምን ይላል? በትንቢተ ኢሳይያስ በምዕራፍ 40 ቁጥር 10 ላይ አምላክ እነሆ ይላል ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለርሱ ይገዛል፣ እነሆ ዋጋው ከርሱ ጋር ደሞዙም በፊቱ ነው። ተመልከቱ፣ እነሆ ጌታ እግዚአብሔር እንደ ኃያል ይመጣል። ጌታ እግዚአብሔር ብሎ የጠራው ማንን ነው? አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ይላል ስለርሱ ይገዛል፣ እነሆ ዋጋው ከርሱ ጋር ደሞዙም በፊቱ ነው። ለእያንዳንዳችን የሚሰጠን ደሞዛችን በፊቱ ነው ማለት ነው። ለዚህ ነው ቅዱሳን ሐዋርያት የመምጣትና ያለ መጨረሻ ምልክቱ ምንድነው ብለው የጠየቁት። እስቲ በእውነት አምላካችን ኢየሱስ ክርስቶስ ይመጣል፣ እርሱ አይቀርም። እርሱ ከመምጣቱ በፊት የሚታዩ ምልክቶች ምንድናቸው? ዛሬ በዘመናችን እያየናቸው ካሉ ከነዚህ ክፉ ነገሮች አንፃር እስቲ እንመልከታቸው። በመጀመሪያ ማስተዋል የሚያስፈልገው ምንድነው? ዛሬ በዓለማችን ላይ እየተከሰቱ ያሉ ክፉ ነገሮች እንዲከሰቱ የእግዚአብሔር ፈቃድ አይደለም።
የማን ፈቃዶች ናቸው? እነዚህ የሰው ልጆች የክፉ ፈቃድ ውጤቶች ናቸው። እንግዲህ እግዚአብሔር ለሰው ልጆች ሁሉ ነፃ ፈቃድን ሰጥቷል። ህሊና አለን፣ አይምሮ አለን። በጎ ነገርንም መምረጥ እንችላለን። በበጎ ጎዳና በበጎ መንገድ መጓዝ እንችላለን። ሁለተኛ ነገር ደግሞ ክፉ ነገርን መርጠን የሰይጣንን ነገር መርጠን በሰይጣን መንገድ ልንጓዝ እንችላለን ማለት ነው። እግዚአብሔር ሁለት ነገሮችን አስቀምጦልናል ተደጋግሞ እንደተነገረው። ለምሳሌ በነቢዩ ኢሳይያስ ትንቢት በምዕራፍ 1 ቁጥር 18 ላይ እንደተነገረን እሺ ብትሉ ይላል ለኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ብታምጹም ግን ሰይፍ ይበላችኋል። እንደውም ምንድነው የሚለው እግዚአብሔር? ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንዳመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ፣ እንቢ ብትሉ ብታምጹም ግን ሰይፍ ይበላችኋል ይላል። እንግዲህ እግዚአብሔር ያሳያችሁ። እሺ ማለት አንደኛው ምርጫችን ነው። እንቢ ማለት ሁለተኛው ምርጫችን ነው። እሺ ብንል ለእግዚአብሔር ብንታዘዝ የምድርን በረከት እንበላለን። እንቢ ብንል ብናምጽም ግን ሰይፍ ይበላናል ማለት ነው። ይሄ መጽሐፍ ቅዱስ ቃል ነው፣ የእግዚአብሔር ቃል ነው። ስለዚህ ምርጫችን ምንድነው ነው? እነዚህ በዓለም ላይ በተለይ ጌታችን ኢየሱስ ክርስቶስ የመምጫው ሰዓት እየቀረበ ሲመጣ የሚታዩ ክፉ ነገሮች በሙሉ የሰው ልጆች ክፉ ምርጫ ውጤቶች ናቸው። የሰው ልጆች ክፉ ምርጫ ውጤቶች ናቸው። ያ ክፉ ምርጫ ምንድነው? ለእግዚአብሔር እንቢ ማለት፣ ለእግዚአብሔር አልታዘዝ ማለት፣ ለእግዚአብሔር ፈቃድ አልገዛ ማለት። ዓለም ለእግዚአብሔር ፈቃድ አልገዛ በማለቱ እንቢ በማለቱ እነዚህ ነገሮች ይከሰታሉ ማለት ነው። እንደው በነብዩ ኤርሚያስም ትንቢት በምዕራፍ 6 ቁጥር 16 ላይ ምን የሚል ቃል ተጽፎልናል? እግዚአብሔር እንዲህ ይላል በመንገድ ላይ ቆሙ ተመልከቱም፣ መልካሚቱ መንገድ ወዴት እንደሆነች ወቁ፣ የቀደመችዋንም መንገድ ጠይቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም እረፍትን ታገኛላችሁ ይልና እግዚአብሔር። እነርሱ ግን ይላል አንሄድባትም አሉ። እንግዲህ እነዚህ ክፉ ነገሮች የምን ውጤቶች ናቸው? እኛ በእግዚአብሔር መንገድ አንሄድም የማለታችን ክፉ ውጤቶች ናቸው። እነዚህ የምን ውጤቶች ናቸው? የኛ ለእግዚአብሔር እምቢ የማለታችን የማመጻችን ውጤቶች ናቸው ማለት ነው። እነዚህ የኛ እምቢ የማለት አልታዘዝም የማለት ክፉ ውጤቶች ምንድናቸው? የመጀመሪያው ጌታችን ኢየሱስ ክርስቶስ ምልክት አድርጎ ያስቀመጠው ምንድነው? የሐሳቾች መብዛትን ነው። የሐሳቾች መብዛትን ነው። እነዚህ ሐሳቾች በምን ስም ነው የሚመጡት? አንደኛ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ነው የሚመጡት። ምንድነው ያለው ጌታችን? ብዙ ማንም እንዳያስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና። እንግዲህ የመጀመሪያው ምልክት ይሄ ነው፣ በስሜ ይመጣሉ። የመጀመሪያው የዓለም ፍጻሜ ምልክት ምንድነው? ብዙ ሰዎች በጌታችን በኢየሱስ ክርስቶስ ስም ይመጣሉ፣ በሃይማኖት ስም ይነግዳሉ፣ በክርስትና ሃይማኖት ስም ይነግዳሉ፣ በጌታችን በኢየሱስ ክርስቶስ ስም ይነግዳሉ፣ በቤተ ክርስቲያን ስም ይነግዳሉ፣ በቅዱሳን መላእክት ስም ይነግዳሉ፣ በቅዱሳን ጻድቃን በሰማዕታት ስም ይነግዳሉ፣ በእመቤታችን በቅድስት ድንግል ማርያም ስም ይነግዳሉ። የመጀመሪያው ምልክት ይሄ ነው። ይሄን እንግዲህ በዚህ ዘመን እያየነው አይደለም? እያየን ነው። በኢትዮጵያ ታሪክ በአጼ ዘድንግል ዘመነ መንግስት አንድ ሐሳዊ ተነስቶ እኔ ክርስቶስ ነኝ ከአንዲት ዘወንጌል ከተባለች ሴት ተወልጃለሁ ብሎ 120 ሰዎችን አስከትሎ እንደተነሳና በወቅቱ ኢትዮጵያን እንዳመሳት ብፁዕ አቡነ ጎርጎርዮስ የኢትዮጵያ ቤተክርስቲያን ታሪክ በሚለው መጽሐፋቸው ላይ አስቀምጠውልናል። ይሄ ሰው ተነሳ፣ ንጉሱ ሰይጣን በሰው እያደረ እንዴት ይጫወትብናል ብለው ቀጥተውታል። ያ ብቻ አይደለም፣ በነጮቹ ሚሌኒየም መግቢያ ላይ እንግዲህ ኢየሱስ ክርስቶስ ይመጣል ዓለም ልታልፍ ነው የሚል ንግርት አንድ ሰው ተናግሮ ብዙ ሰዎች እኮ ዩጋንዳ ውስጥ ጌታ ሊመጣ ነው፣ ስለዚህ ጌታን ሞተን እንቅደመው ብለው ራሳቸውን ለሞት አሳልፈው ሰጥተዋል። ይሄ ምንድነው? በእግዚአብሔር ስም የሚነግዱ ብዙ ሰዎች ስለሚመጡ ነው። አሁን ዛሬ እንግዲህ ተመልከቱ፣ በሀገራችን በኢትዮጵያ እንኳን በኢየሱስ ክርስቶስ ስም፣ በቤተ ክርስቲያን ስም፣ በእመቤታችን ስም ስንት ሰዎች ነው የሚነግዱት? ለዚህ እነን ጌታችን ኢየሱስ ክርስቶስ አስቀድሞ ብዙዎችን የክርስቶስ ነኝ ይያሉ በስም ይመጣሉ፣ ብዙዎችንም ያስታሉ። እንደውም ምንድነው ያለው? ቢቻላቸውስ ነው ያለው፣ የተመረጡትን እንኳን እስኪያስቱ ድረስ ታምራትን ያደርጋሉ። ይሄ ሁሉ የሚደረገው በማን ስም ነው? በእግዚአብሔር ስም። ስለዚህ ዛሬ አንደኛ ለጊዜያዊ ጥቅም ስንል በእግዚአብሔር ስም የምናታልል፣ በጌታችን በኢየሱስ ክርስቶስ ስም የምናታልል፣ በቤተ ክርስቲያን ስም የምናታልል፣ በተቀደሰው ስፍራ ላይ የተቀደሱ ልብሶችን እየለበስን፣ በተቀደሰው ስፍራ ላይ የተቀደሱ ነዋያትን እየያዝን፣ በሃይማኖት ስም በቤተ ክርስቲያን ስም የምናታልል ሰዎች ልንጠነቀቅ
ይገባናል። እንዲህ መሆን ያውሬው መንገድ ጠራጊ መሆን ነውና ልንጠነቀቅ ይገባል። ሁለተኛ ጌታችን ኢየሱስ ክርስቶስ ያስቀመጠልን ምልክት ምንድነው? በፖለቲካ ምክንያት የሚመጣውን ችግር ነው። ይሄ ምን ብሎ አስቀምጦልናል? መንግስት በመንግስት ላይ ይነሳል፣ ህዝብም በህዝብ ላይ ይነሳል፣ በየቦታው አመጽ ይሆናል፣ ሁከት ይሆናል ብሎ ጌታችን ኢየሱስ ክርስቶስ አስቀምጦልናል። እንግዲህ ይሄ ቃል ከተነገረ በኋላ አንደኛው የዓለም ጦርነት ትላንት ተከስቷል። ሁለተኛው የዓለም ጦርነት ትላንት ተከስቷል። ብዙ ሀገራት ህዝብ በህዝብ ላይ ተነስቶ እርስ በርሳቸው ተዋግተው ተፋልመው ተለያይተዋል። አንድ የነበሩ ሀገራት ሁለት ሆነዋል። አንድ የነበሩ ህዝቦች ሁለት ሆነዋል። በወዳጅነት ይኖሩ የነበሩ ህዝቦች ዛሬ በጠላትነት ይተያያሉ። ይሄንንም አምላካችን ኢየሱስ ክርስቶስ አስቀምጦልናል። ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። በዚህ ምክንያት አለ ጌታችን ኢየሱስ ክርስቶስ በየስፍራው ጦርንም የጦርነትንም ወሬ ትሰማላችሁ። ዛሬ ሀገራት የታጠቁት የጦር መሳሪያ አንዴ ቢተኮስ ዓለምን በአንድ ጊዜ ዶጋመድ ሊያደርግ ይችላል። ይሄንን አምላካችን ኢየሱስ ክርስቶስ አስቀድሞ ነግሮናል። ስለዚህ ሁለተኛ የፖለቲካው ነው። ሶስተኛው ደግሞ ምንድነው? ምጣኔ ሀብታዊ ችግሮችንም ጌታችን ኢየሱስ ክርስቶስ አስቀምጦልናል። የምጣኔ ሀብቱ ችግር እንግዲህ ሰው ሰራሽ ነው፣ ተፈጥሮ አይደለም። የምጣኔ ሀብቱን ችግር የሚፈጥሩት እነማን ናቸው? ሰዎች ናቸው። ለምን ይፈጥራሉ? ነፃ ፈቃዳቸውን ተጠቅመው ክፉ መንገድ ክፉ ጎዳና ተከትለው ይሄን ችግር ይፈጥራሉ። የምጣኔ ሀብት ችግር በመፈጠሩ ምክንያትም አምላካችን ኢየሱስ ክርስቶስ ምን አለ? በየስፍራው ረሃብ ይሆናል። በአንዱ ዓለም ሰዎች ጠግበው በብርቱካንና በቲማቲም በሽንኩርት ይፈናከታሉ። በሌላኛው ዓለም ደግሞ ሰዎች ብርቱካን ሙዝም የሚበሉትም አጥተው በራብ ሲያልቁ እናያለን። በአንዱ ዓለም ውሾች ለብቻቸው ቤት ተሰርቶላቸው የሚፈልጉትን እየበሉ እየጠጡ ሲኖሩ እናያለን። በሌላው ዓለም ደግሞ ሕንጻ እግዚአብሔር ሰው የሚበላውን አጥቶ የሚጠጣውን አጥቶ ሲሞት እናያለን ማለት ነው። ይሄ እንግዲህ በዓለማችን ላይ ያሉ ሰዎች የሚፈጥሩት ሰው ሰራሽ የሆነ ምጣኔ ሀብታዊ ችግር ነው። ይሄንንም አስቀምጦልናል። ሌላው ጌታችን ኢየሱስ ክርስቶስ እንደ ምልክት ያስቀመጠው ምንድነው? የሚፈጠረውን ማህበራዊ ቀውስ ነው። ያ ማህበራዊ ቀውስ ምንድነው? በሰዎች መካከል ስምምነት አይኖርም። በሰዎች መካከል መዋደድ አይኖርም። ሰዎች እርስ በርሳቸው ይጣላሉ። ሰዎች እርስ በርሳቸው አንዱ አንዱን አሳልፎ ይሰጣል። ይሄም በዘመናችን እያየነው ያለው ሀቅ ነው። እነዚህ ምልክቶች ናቸው። እንግዲህ ከአመጻም ብዛት የተነሳ የሰው ልጆች ፍቅር ትቀዘቅዛለች። ወላጆች ለልጆቻቸው ያላቸው ፍቅር ይቀዘቅዛል። ወላጆች ለልጆች ደግሞ ለወላጆቻቸው ያላቸው ፍቅር ይቀንሳል። ጓደኛ ለጓደኛው፣ እህት ለእህቷ፣ ወንድም ለወንድሙ፣ የሃይማኖት አባቶች ለሃይማኖት ልጆቻቸው፣ የሃይማኖት ልጆች ለሃይማኖት አባቶቻቸው ያላቸው ፍቅር ይቀዘቅዛል። ይሄንንም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀምጦልናል። እነዚህ ሁሉ ምልክቶች ናቸው። ሌላው ጌታችን እንደ ምልክት ያስቀመጠልን ምንድነው? በተቀደሰው ስፍራ ላይ የጥፋት ርኩሰት ቆሞ ስታዩ አንባቢው ያስተውል። አሁን ዛሬ በቤተክርስቲያናችን ላይ እንደው ብዙ ቤተክርስቲያናችንን ለመፈተን የተነሱ ሰዎች አሉ። ክርስቲያኖች ነን እያሉ ካህናት ነን እያሉ የቤተክርስቲያን አገልጋዮች ነን እያልን ማለት ነው ቤተክርስቲያንን ክርስቲያኖችን እየፈተንን ያለን ሰዎች አለን። ይሄንንም ጌታችን አስቀድሞ በተቀደሰው ስፍራ ላይ የጥፋት ርኩሰት ቆሞ ስታዩ አንባቢው ያስተውል። ስለዚህ ክርስቲያኖች እናስተውላ። በቤተክርስቲያን የጥፋት ርኩሰት ቆሞ ስናይ ከኛ የሚጠበቀው መደናበር አይደለም። ከኛ የሚጠበቀው በቤተክርስቲያን እንዴት እንዲህ አይነት ነገር ይደረጋል ማለት አይደለም። ከኛ የሚጠበቀው ይሄ የሰው ልጆች በሰው ልጆች ክፋት ምክንያት የመጣ መሆኑን ተገንዝበን አስቀድሞም አምላካችን እግዚአብሔር እንዲሆን ባይፈልግም ሰዎች እንደሚያደርጉት አውቆ ግን እንዳናገረው አውቀን ልናስተውል ነው የሚገባን ማለት ነው። ታዲያ ምን እናድርግ? ጌታችን ኢየሱስ ክርስቶስ ምልክቶቹን ነገረን። በመጨረሻ ደግሞ ምኑን ነገረን? ልናደርግ የሚገባንን ነገር ነግሮናል። አንደኛ ተጠንቀቁ ነው ያለው። ስለዚህ እንጠንቀቅ፣ ተጠንቀቁ። እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ በመቤታችን ስም ይመጣሉ፣ በቤተክርስቲያን ስም ይመጣሉ፣ የእግዚአብሔርን ስም እየጠሩ ይመጣሉ፣ ወንጌልን እየጠቀሱ ይመጣሉ። ስለዚህ ምን አድርጉ አለ ጌታችን? ተጠንቀቁ፣ እንጠንቀቅ ማለት ነው። የመጀመሪያው እንጠንቀቅ። ወደ ገዛ መንገዱ አይጎትተን፣ ምልክት አንከተል፣ ተአምር አንከተል። ልንከተል የሚገባው ጌታችን ኢየሱስ ክርስቶስ ነው። ትልቁ ምልክት ትልቁ ተአምር የአምላክ ሰው መሆን ነው። ትልቁ ምልክት እግዚአብሔር ለኛ ሰው መሆኑ ነው። ከዚህ የሚበልጥ ተአምር ከዚህ የሚበልጥ ምልክት ምንም የለም። ይሄን ተገንዝበን እንጠንቀቅ። በምልክት አንጠለፍ። እዚያ ቦታ እኔ ባህታዊ ነኝ፣ እዚህ ቦታ እኔ ማርያም ነኝ፣
እዚህ ቦታ እኔ ነብይ ነኝ እዚህ ቦታ እኔ ሐዋርያ ነኝ ሲሉን አንከተል እነሆ ክርስቶስ በዚህ ነው ቢሏችሁ አትስሙ በዚያ ነው ቢሏችሁ አትስሙ ተጠበቁ ብሎ ተጠንቀቁ ብሎ ጌታችን አስተምሮናል ማለት ስለዚህ እንጠንቀቅ ሁለተኛው አንደንግጥ እንጠበቅ ነው አንደንግጥ አትደንግጡ ነው የጦርነትን ወሬ ስትሰሙ አትደንግጡ የፍቅር መታጣቱን ስታዩ አትደንግጡ በየስፍራው ረሃብ ሲኖር ጸልዩ እንጂ አትደንግጡ አንደንግጥ ነገ ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 2 ላይ እንደተናገረው ገና አውሬው ይመጣል እኔ እግዚአብሔር ነኝ ብሎ በእግዚአብሔር ቤተ መቅደስ ይቀመጣል ብዙዎችንም ያስታል ቅዱስ ዮሐንስ በራእዩም ነግሮናል ይሄንን ሁሉ በዚህ ሁሉ ጊዜ ግን አትደንግጡ ክርስቲያን አይደነግጥም ለምንድን ነው የማይደነግጠው እግዚአብሔርን ይዟል እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው የሚያስደነግጠኝስ ማን ነው እያለ ይዘምራል እንጂ አይደነግጥም መደንገጥ ለብዙ ችግር ስለሚያጋልጠን ሁለተኛ አትደንግጡ ነው የተባለው አትደንግጡ ሶስተኛስ ጸልዩ አለን ጌታችን እንጸልይ ሶስተኛ መጸለይ ነው የሚገባው ምንድነው እዚሁ ጋር ጌታችን ኢየሱስ ክርስቶስ ያለው በዚያ ጊዜ የሁሉ መከራ ሲመጣ እያያችሁ እናንተ ግን ጸልዩ ስለዚህ ክርስቲያኖች እንጸልይ አስቀድሞ እሱ ምንድነው ያለው ወደ ፈተና እንዳትገቡ ትጉና ጸልዩ ጸሎት ነው ከሁሉ ነገር የሚያድነው አሁን ሰሞኑን እንኳን በተፈጠረው በዚህ ደዌ በኢኮኖሚ የበለጸጉ በምጣኔ ሀብት የበለጸጉ በቴክኖሎጂ የመጠቁ ሀገሮች እንዴት እንደተቸገሩ አይተናል ብራችን አስጥለንም ወርቃችን አስጥነልም ቴክኖሎጂያችን አስጥለንም መንኮራኩር ላይ ብንወጣ አስጥለንም የሚያስጥለን እግዚአብሔር ነው ስለዚህ ምን አድርጉ ያለ ጌታችን ጸልዩ ወደ ፈተና እንዳትገቡ ትጉና ጸልዩ ነው ያለን ስለዚህ እንጸልይ መጸለይ ነው የሚገባው የመጨረሻው ምንድነው ጌታችን አስተውሉ ነው ያለው አስተውሉ እናስተውሉ ምንድነው የምናስተውለው በዓለማችን ላይ አሁን እየተከሰቱ ያሉ ነገሮች በሙሉ ወደ ፍጻሜ ዘመን እያመራን እንደሆነ የሚያሳዩን ምልክቶች ናቸው ስለዚህ ምን አለ ጌታችን አስተውሉ ከማስተዋል ጋር ምንድነው በፈቃድ እግዚአብሔር እንኑር አንድ ቃል እንጥቀስና ትምርታችን እናጠቃል ሁለቱን ነገሮች የሚያሳዩን አንደኛ ማስተዋል እንደሚገባ ሁለተኛ ነገር ደግሞ የበለጠ ለነፍሳችን ፈቃድ እየተገዛን ንስሐ እየገባን ስጋው ደሙ እየተቀበልን ጸሎት እያደረግን አካሄዳችንን ከእግዚአብሔር ጋር እያደረግን መኖር እንደሚገባን ጌታችን የተናገራቸው ሁለት ነገሮች አሉ አንደኛው ምንድነው ያለው እንዲህ ነው ያለው በዚያ ጊዜ ይላል ቁጥር 17 ላይ በዚያ ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ በይሁዳ ያሉት ወደ ተራራዎች ይሽሹ ማለት በስጋ ፈቃዱ ያለው ወደ ተራራ ወደ ነፍስ ፈቃዱ ይሽሽ ወደ እግዚአብሔር ፈቃድ ይሽሽ በሰገነት ያለ በቤቱ ያለውን ሊወስድ አይወረድ በነፍሱ ፈቃድ ያለ ማለት ነው ንስሐ እየገባ ያለ ስጋው ደሙን እየተቀበለ ያለ የእግዚአብሔርን ፈቃድ እየፈጸመ ያለ ሰው ደግሞ ወደ ታች አይወረድ ወደ ስጋው ፈቃድ ወደ ዝሙቱ ወደ ርኩሰቱ ወደ መዳራቱ ወደ ጥልና ክርክሩ ወደ ቅናትና ወደ ቁጣው ወደ አድመኝነቱ አይመለስ አለ ጌታችን ኢየሱስ ክርስቶስ አይመለስ ስለዚህ ምንድነው የምናደርገው ማለት ነው እንጸልይ እናስተውል ምንድነው ማስተዋል እንደሚገባ ወደታችም ወረድ ብሎ ጌታችን ኢየሱስ ክርስቶስ ቁጥር 32 ላይ ምሳሌውን ከበለስ ተማሩ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ በለስ የኃጢአት ምሳሌ ነው በለስ ኃጢአት ስትነግስ ዝሙቱ ሲነግስ ርኩሰቱ ሲነግስ ግብረ ሰዶማዊነቱ ሲነግስ ማታለሉ ሲነግስ የስልጣን ጥመኝነቱ ሲነግስ በእግዚአብሔር ስም መነገዱ ሲነግስ አድርባይነቱ ሲነግስ እነዚህ ሁሉ ሲነክሱ ያን ጊዜ በጋ ምጽአት እንደቀረበ እወቁ ተብለናል ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል ተብሎ እንደተነገረን በዚያ ቀን አምላካችን ኢየሱስ ክርስቶስ በሚመጣባት ቀን በቀኙ ለመቆም እግዚአብሔር በቸርነቱ እመቤታችን ቅድስት ድንግል ማርያም በአማላጅነቷ ትርዳን የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን